ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በጅቡቲ ያደረጉት ጉብኝት ብዙ እያነጋገረ ነው። ኢትዮጵያ የባህር በር ፍላጎቷን ካንጸባረቀች በኋላ ጅቡቲ ባለፈው ዓመት ከነግብጽ ጋር በመሆን ባወጣችው መግለጫ ባህር የሚመለከታቸው ተዋሳኝ ሀገራት ብቻ ናቸው ማለቷ ይታወሳል። ይህ ብቻ አይደለም። በወርሃ ሚያዝያ ኢትዮጵያውያን ከሀገር የለቀው ይውጡልኝ የሚል ዘመቻ ከፍታ ነበር። ይህ የጠቅላይ ሚኒስትር አብይ ጉብኝት የመጣው ከጥቂት ሳምንታት በፊት የኤርትራና የሱዳን ባለስልጣናትም ከተወያዩ በኋላ ነው። ግብጽም ከጅቡቲ ጋር በወደብ ልማት ከተስማማችም በኋላ ነው። ኢትዮጵያ የባህር በር በተለይም የባህር ኃይል እንዲኖራት መፈለጓም ተጎራባቾቿን እረፍት የነሳ መስሏል። ጠቅላይ ሚኒስትሩን ጉብኝት መነሻ በማድረግ ወቅታዊ ሁኔታ እንቃኛለን። አብረን እንቆይ። በመካከለኛው ምስራቅ በአፍሪካ ቀንድ በተለይም የአሜሪካ ቁልፍ የውጭ ጉዳይ ፖሊሲዎች ላይ ትንተናዎችን በማቅረብ የሚታወቀው ኢንተርናሽናል ፖሊሲ ዳይጀስት የባህር በርና ጠረፍ የሌላት ኢትዮጵያ የባህር ኃይል ማቋቋም ለምን አስፈለጋት? አበክራ የምትጠይቀው የባህር መዳረሻስ ከንግድ ይልቅ ናቫል ቤዙ ለምን አመዘነ? ሲል ጠይቆም ጉዳዩን ከአሜሪካ ጥቅም አኳያ በስፋት ተመልክቶት ነበር። በአስደናቂ ሁኔታ ከ30 ዓመታት በላይ መሬት ቆልፍ ወይም የባህር በር የሌላት ኢትዮጵያ የባህር ኃይል ለመገንባት እጅግ ወሳኝ እርምጃዎችን ወስዳለች። የባህር ጠረፍ የሌላት ኢትዮጵያ የባህር ኃይል ምን ያደርግላታል ለሚለው ጥያቄ ምላሽ ሲሰጥ ይህ ከተምሳሌታዊነትም በላይ ነው ሲል ይገልጸዋል። ኢትዮጵያ የምትገኝበት የአፍሪካ ቀንድና ቀይ ባህር ከዓለም የውሃ መጓጓዣዎች ስራ ከሚበዛባቸው መካከል አንደኛው ነው። ይህ ጂኦስትራቴጂካዊ መተላለፊያ አሁንም ቢሆን በተለያዩ ግጭቶች የሚናጥ ቢሆንም ጥቂት ስህተቶች ከታከሉበት ደግሞ ከዚህም የከፋ ቀውስ ሊፈጠርበት ይችላል። የኢትዮጵያን የባህር ኃይል መሻት በአዎንታ ያልተመለከተው ሀተታውም የቀጠናውን ኃይል ሚዛን ያዛምባል፣ የአጎራባቾቿን ግንኙነትም ያሻክራል ይላል። ይህ ለአሜሪካ ጥቅም የሚከራከረው ሀተታ ይህን ቢልም የኢትዮጵያ ባህር ኃይል ዋና አዛዥ ሬር አድሚራል ክንዱ ገዙ የባህር በር አልባ ኢትዮጵያ ለምን የባህር ኃይል አስፈለጋት ለሚለው ጥያቄ ከዚህ ቀደም ሰፊ ምላሽ ሰጥተውበታል። የባህር በር የሌላት ሀገር የባህር ኃይል ለምን አስፈለጋት የሚለው ጥያቄ መነሳት ካለበት ለኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ በዚህ ሁኔታ ውስጥ ነው። ነገር ግን ባህር ኃይል አቋቁመው ያሉትን ሀገራት በምሳሌነት መጥቀሱ አስፈላጊ ነው ይላሉ። ፓራጓይ፣ አዘርባይጃንና ቦሊቪያ እንደ ኢትዮጵያ የባህር በር የሌላቸው ሀገራት ናቸው። ነገር ግን በቂ የባህር ኃይል አላቸው። የየሀገራቱ ፍላጎት እንዳሉበት ሁኔታና ቀጠናዊ ትስስር ላይ የተመሰረተ ቢሆንም ዋናው ማጠንጠኛ ግን ጥቅምን መሰረት ያደረገ ነው። አሁን ባለው ሁኔታ 90% በላይ የሚሆነው የኢትዮጵያ ገቢና ወጪ ንግድ የሚካሄደው በውሃ ላይ በሚደረግ ጉዞ መሆኑን በማሳያነት የተጠቀሱት ሬር አድሚራል ክንዱ በተለይም እንደ አውሮፓውያን አቆጣጠር ከ2008 እስከ 10 በምስራቅ አፍሪካ የነበረውን የባህር ላይ ውንብድና አስቸጋሪነት አስታውሰዋል። እንደዚህ አይነት የሀገራትን ጥቅም የሚጎዱ ውንብድናዎችን ለመከላከል የባህር ኃይል ወሳኝ ነው። ምክንያቱም አሁን ባለው ዓለም አቀፋዊ ሁኔታ በአንድ ቀጠና የሚፈጠር ችግር በቀጥታ የሚሆን በተዘዋዋሪ ዓለም አቀፋዊ ችግር ይሆናልና። በሌላ ረገድ እንደ ምክንያትነት ያነሱት ነጥብ ኢትዮጵያ ያሏትን የንግድ መርከቦችና ለሀገር ያላቸውን ፋይዳ ነው። ይህን ቃለ ምልልስ በሰጡበት ወቅት የ11 የንግድ መርከቦች ባለቤት የሆነች ኢትዮጵያ ሰንደቅ ዓላማዋን እያውለበለቡ ከአህጉር አህጉር የሚዘዋወሩት መርከቦቿ ደህንነታቸው ተጠብቆ በሰላማዊ ሁኔታ ስራቸውን ለማከናወን አስተማማኝ ጥበቃ ሊደረግላቸው ይገባል። ለዚህም በዘርፉ የሰለጠነ የባህር ኃይል መኖር ያስፈልጋል ብለው ነበር። በተለይም በዚህ ሉዓላዊ ዘመን ላይ በብዙ ሺህ ማይል ከሚርቋቸው ሀገራት ላይ አህጉራትን አቆራርጠው በመምጣት የባህር ወደብ ጭምር በመከራየት የባህር ኃይላቸውን አስፍረው ይገኛሉ። ታዲያ ከባህር ከ60 ማይል ያነሰ ርቀት ላይ ለምትገኘው ኢትዮጵያ የባህር ኃይል መገንባቱ ለምን የሚለውን ጥያቄ ለሚያነሱት ሁሉ ምላሽ መስጠት ባይጠበቅብንም በዋነኝነት ግን ከዓለማችን 5 ስትራቴጂክ ቦታዎች መካከል አንዱ በሆነው የምስራቅ አፍሪካ የምትገኝ ኢትዮጵያ ጠንካራ የጦር ሰራዊት ግንባታ ልታገኝ ግን የግድ ይላታል። እኛም ይህንኑ ግብ ለማሳካት እየሰራን ነው ሲሉ ገልጸው ነበር። በመግቢያው ላይ የተጠቀሰው ሀተታ ኢትዮጵያ ለምን የባህር ኃይል ማቋቋም ላይ ትኩረት ማድረግ አስፈለጋት ሲል ይጠይቅና ምላሹም ከኢኮኖሚ ይልቅ ስትራቴጂካዊ ቁመና ነው ይላል። የባህር ኃይል የአቅም ማሳያና ምልክትም ነው። በጥቅሉ ሀተታው የባህር ኃይል ሌላ ቀውስ ሊያዋልድ እንደሚችል ገልጦ የነበረ ቢሆንም በኢትዮጵያ መንግስትና ወታደራዊ መኮንኖች በኩል የሚነገረው ግን በተቃራኒው ነው። ከዚያም ማለፍ ብሎ የባህር ኃይሉ በሚያስፈልጉት ሁሉም ትጥቆች ሆነ በሰው ኃይል በሚገባ ተደራጅቶ ዝግጁ መሆኑ መነገር ከጀመረም ከራርመዋል። ለአብነት ፊልድ ማርሻል ብርሃኑ ጁላ ባለፈው ዓመት መገባደጃ ለሕዝብ ተወካዮች ምክር ቤት አባላት ከተነሱላቸው ጥያቄዎች በሰጡት ምላሽ ትጥቅ መሟላቱን ጠቅሰው የሚጠበቀውም የባህር በሩ ብቻ ነው ብለው ነበር። ገንዘብ ነው እዛ ኢንቨስት ያደረግ ነው። ባህር ኃይል ኢምፖርታንት ነው ከሚል ማለት ነው። ሁለተኛ ቢሾፍቱ ላይ የባህር ኃይል ቴክኒክ ኮሌጅ ሰርተናል። እሱም ወደ መጠናቀቁ ነው። ለባህር ኃይል የሰው ኃይል ላይ ሰርተናል፣ ስልጠና ላይ ሰርተናል። የባህር ኃይል ኢንስቲትዩሽን የሚባሉ ላይ ሰርተናል።
ኢንስቲትዩሽኖቹ ወደ መጨረሻ ምዕራፍ ደርሰዋል። በፕራይመሪ ደረጃ የባህር ኃይል ትጥቆች አሟልተናል። አሁን የባህር አክሰሱ ከተገኘ ባህር ላይ የባህር ኃይል ስራ ለመስራት የሚያስችል ሁኔታ ላይ እንገኛለን። ግን ማደግ አለበት። የባህር አክሰሱ ስለሌለ አንዳንድ ያቆየናቸው ስራዎች አሉ። የጦር ኃይሎች ጠቅላይ ኤታማዦር ሹሙ የባህር በሩ ከተገኘ የባህር ኃይሉ ዝግጁ ነው ሲሉ፣ ጠቅላይ አዛዡ አብይ አህመድ ደግሞ ኢትዮጵያ ሉዓላዊ ሀገር ናት፣ ነገር ግን የባህር በር ካላገኘች ሀገር መሆን አትችልም ሲሉ በዚያው ሰሞን ተናግረው ነበር። አብይ በዚያ የፓርላማ ውላቸው ኢትዮጵያ ሀገር የምትሆነው የባህር በር ተደራሽነት ካገኘች መሆኑን ጠቅሰው ይህም በጎረቤት ሀገራቱ ሊከበር እንደሚገባ አጽንኦት ሰጥተው ነበር። አብሮ ለመኖር ያለው ነገር ሰጥቶ መቀበል ነው። አብይ ኢትዮጵያ ከጎረቤት ሀገራት ውጪ ህልውና እንደሌላት፣ እነሱም በተመሳሳይ መልኩ ህልውናቸው የተያያዘ እንደሆነ እንዲሁም የሀገራቱ ምጣኔ ሀብትም ሆነ እጣ ፋንታ የተሳሰረ ነው ሲሉ ተናግረው ነበር። የኢትዮጵያ መንግስት የባህር በርን በተለይም የባህር ኃይል መሻቱን ይፋ ካደረገ በኋላ በቅድሚያ ከሶማሌላንድ ጋር የመግባቢያ ሰነድ የፈረመ ቢሆንም ህልው ሳይሆን ቀርቷል። ጅቡቲም ውጥረቱን ለማርገብ የታጁራ ወደብን ኢትዮጵያ እንድታስተዳደር ነገር ግን የባህር ኃይል ማቋቋም እንደማትፈቅድ መግለጿ ተዘግቦ ነበር። የአብይ የጅቡቲ ጉዞ ዓላማ ታዲያ ከግብጽ ከበባ ጋር የተያዘ ስለመሆኑ የቀጠናው ተንታኞች ያነሳሉ። ግብጽ ኢትዮጵያ የባህር በር አጀንዳን ማንሳት ከጀመረች ወዲህ ከኢትዮጵያ ተጎራባቾች ከሶማሊያ፣ ኤርትራና ጅቡቲ ጋር ወታደሮችን ማስፈር ጭምር የሚያስችል ስምምነቶችን ተፈራርማለች። በሱዳንም ከብሔራዊ ጦር መሪ አብዱልፋታህ አልቡርሃን ጋር ትብብር ታደርጋለች። በአጭር አገላለጽ ኢትዮጵያን ከባለች። ምንም እንኳን አብይ ጉዞአቸውን አስመልክቶ ያሰራጩት መልእክት ተለምዳዊ የዲፕሎማሲ ቃናን የተላበሰ ቢሆንም ዓላማው ግን ይህ ሊሆን እንደሚችል ተገምቷል። አብይ በመልእክታቸው ከጅቡቲው ፕሬዝደንት እስማኤል ኦማር ጊሌ ጋር ያደረጉት ውይይት በጂኦፖለቲካዊ ጉዳዮች፣ በቀጠናው ሰላምና ጸጥታ ብሎም የሁለትዮሽ ትብብርን በተለይም በንግድ ሎጂስቲክስና የልማት ስራዎች በሚጠናከሩበት ሁኔታ ላይ ያተኮረ ነበር። ይህም ለሰላምና መረጋጋት፣ የኢኮኖሚ ትስስርን፣ የጋራ ብልጽግና ያለንን የወል ጽኑ አቋም የሚያመላክት ነው ብለዋል። ጅቡቲ ለኢትዮጵያ ዋነኛ የውጭ ገቢ ንግድ መተላለፊያ ናት። አዲስ አበባም ከጅቡቲ ጋር የሚኖራት ግንኙነት ብዙውን ጊዜ ከተቀሩት አጎራባቾቿ የተለየ መሆኑን ታሪክ ያስረዳል። ዶክተር በለጠ በላቸው ኢትዮጵያ ጎረቤቶቿ የትብብርና ውዝግብ አዙሪት በሚል ባሳተሙት መጽሐፍ ጅቡቲ ለኢትዮጵያ ያላትን ጠቀሜታና ስትራቴጂካዊ ጎረቤትነቷን በተመለከተም ሰፊ ማብራሪያን አትተዋል። ኢትዮጵያ ከተቀሩት ጎረቤቶቿ ጋር ያላት ግንኙነት በዘለማዳዊው መንገድ ሊስተናገድ እንደሚችል ግልጽ ነው። ኤርትራ ከሶማሊያና ደቡብ ሱዳን ጋር ለምሳሌ በጦር ኃይልም ጭምር የሁለትዮሽ ጉዳዮችን ማከናወን ይቻላል። ግንኙነቱ አዎንታዊ የሚሆን አሉታዊ እንዳመጣጡ ይስተናግዳል። ጅቡቲን በተመለከተ ግን አማራጩ የተወሰነ በመሆኑ ሊዋጡ የማይችሉና የማይገቡ ሂደቶችን ጭምር በትዕግስት ለማሳለፍ በተደጋጋሚ ግዴታ ውስጥ ተገብቷል ይላሉ። የጅቡቲ ፋይዳ ከአገራዊ የማክሮ ኢኮኖሚና የደህንነት አንድምታው ባሻገር በእያንዳንዱ ዜጋ የዕለት ተዕለት ኑሮ ላይ በሚያሳድረው ተጽዕኖ ጭምር ይመዘናል። ከጅቡቲ ጋር ያለው ግንኙነት የሚሻክርበት ወይም በሶስተኛ ወገኖች ጫና ስር በሚወድቅበት ጊዜ ከመንግስት አልፎ በዜጎች የመኖር ህልውና ላይ በአሉታዊ መንገድ ይንጸባረቃል። ኢትዮጵያ አንጻራዊ የውስጥ ሰላምና እድገት በሚኖራት ወቅት የጅቡቲ መሪዎች ለትብብርና ልዩነቶችን ለመፍታት ዝግጁ እንደሚሆኑ በተደጋጋሚ ተስተውሏል። በአንጻሩ ግን የኢትዮጵያ ሀገራዊ ቁመና የመንሸራተት አዝማሚያ ሲያሳይ የጅቡቲ መንግስታት ወደ ተቀናቃኝ ጎራ የማዘንበል አዝማሚያ ይታይባቸዋል። ጅቡቲ ነፃነቷን በተቀዳጀች ሰኔ 1969 በወራት ጊዜ ውስጥ ከሲያድ ባሬ ሶማሊያ ጎን መሰለፏና በሐምሌ 1969 ለኢትዮጵያ መወረር አስተዋጽኦ ማበርከቷ ይታወቃል። በገለልተኝነት ጭንብል ተከልላ ኢትዮጵያ ራሷን የምትከላከልበት ነዳጅና የጦር መሳሪያ በወደቦቿ እንዳይተላለፉ መከልከሏ ከቀጥተኛ ጥቃት አይተናነስም። የምድር ባቡሩን የሶማሊያ ጥቃት አለመከላከሏም የእሳቢው አካል ተደርጎ ሊወሰድ ይችላል። የ1990 ኢትዮ ኤርትራ ጦርነት ሲጀመርም እንዲሁም የ1952 እና 1973 ስምምነቶችን በመጣስ የጦር መሳሪያ በግዛቷ እንዳይተላለፍ ማገዷ የአደጋውን ከፍተኛነት ያመላክታል። ከቅርብ ዓመታት ወዲህ በተለይም ከግብጽና ከሌሎችም የቀጠናው ኃይሎች ጋር እያደረገቻቸው ያሉ የኢኮኖሚ ወታደራዊና ስትራቴጂ ትብብር ንግግሮችና ስምምነቶች የኢትዮጵያን ተጋላጭነት የሚጨምሩ እንደሆነም አያከራክሩም። ለዚህም እማኝ የሚሆነው ባለፈው ዓመት ኢትዮጵያውያን ከሀገሬ ውጡልኝ ስትል የከፈተችው ዘመቻ ነው። ባለፈው የ2017 ዓመት ሚያዝያ ወር የጅቡቲ መንግስት ሰነድ አልባ የውጭ ሀገር ዜጎች በተለይም ኢትዮጵያውያን ለቀው እንዲወጡ ቀነ ገደብ አስቀምጦ ነበር። የጅቡቲ ሀገር ውስጥ ጉዳዮች ሚኒስቴር በወቅቱ ባወጣው
ባወጣው መግለጫ በሰነድ አልባ ፍልሰተኞች ላይ መጠነ ሰፊ አፈሳ እንደሚያደርግ ዝቶ ነበር። የአገሪቱ ዜጎችም በማንኛውም እንቅስቃሴያቸውና ጉዞዎቻቸው ህጋዊ መታወቂያን ይዘው እንዲንቀሳቀሱ እንዲሁም የመኖሪያ ፍቃድ ያላቸው የውጭ ዜጎች ደግሞ ህጋዊ ሰነድ እንዲይዙ አሳስቦ ነበር። ይህንን ማድረግ በአፈሳው ዘመቻ የዜጎችን ደህንነት ለመጠበቅና የህግ አስከባሪዎችን ስራ ለማቀላጠፍ ይረዳልም ብሎ ነበር። ይህን ተከትሎ ያፈሩትን ሀብት ንብረት አንዳች መላ ሳያበጁለት ለቀው እንዲወጡም ሲገደዱ እንደነበረ ይታወሳል። እናም ጠቅላይ ሚኒስትር አብይ አህመድ የተመራው ልዑክ ጉብኝት አንድም የግብፅን ከበባ ለመገዳደር አንድም ደግሞ በዚያው የሚኖሩ ኢትዮጵያንን የተመለከተ ሊሆን እንደሚችል ተገምቷል። የማለዳ ትንታኔ በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።